ሜይ 12 የዕለቱ መልእክት ርዕስ ሐዘንን አርቁ። ከልብህ ሐዘንን አርቅ፣ ከሰውነትህም ክፉን ነገር አስወግድ። መክብብ ምዕራፍ 11 ቁጥር 10። ንጉሥ ሰለሞን ከእግዚአብሔር ዘንድ የተሰጠውን ጥበብ ተጠቅሞ ብዙ ምርምሮች አድርጓል። የምርምሩንም ውጤቶች አስመልክቶ አንዳንዱ አስደሳች፣ አንዳንዱ ደግሞ አሳዛኝ እንደሆነ ሳይሸሽግ ነግሮናል። በምርምሩ መቋጫ ላይ ከሚያነሳቸው ምክሮች መካከል ሰዎች ደስተኛ ሆነው መኖር እንዳለባቸው ነው። ደስተኛ እንዳይሆኑ ደግሞ ወደ ልባቸው የሚገባ ሐዘን አለ። ይህ ሐዘን በልብ ውስጥ የተደላደለ ስፍራ አግኝቶ ከተቀመጠ ሰዎች ከደስታ ይርቃሉ። ይህ ደግሞ ገንቢ ልምምድ እንዳልሆነ በመረዳት ከልብህ አጥብቀህ ሐዘንን አስወግድ በማለት ምክሩን ይለግሳል። ለደስታ ቅርብ፣ ለሐዘን ደግሞ ሩቅ የሆነ ልምምድ መገንባት ወሳኝ ነው። በትልቁም በትንሹም ነገር ቶሎ የሚከፋንና ሆድ የሚብሰን ሆነን መገኘት ጥቅም የለውም። የሚያሳዝነን ነገር ሲያጋጥመን ፈጠን ብለን ያዘነ ሰው ይጸልይ የሚለውን አምላካዊ መመሪያ ተጠቅመን ጉዳዩን ለእግዚአብሔር አሳልፈን እንስጠው። ከዚያም እኛ በእግዚአብሔር ሰላም ልባችንን እንጠብቅ። ወደ ልባችን ሐዘን የሚገባበት ሁኔታዎችን ለይቶ ማወቅና እነርሱ ላይ ሥራ መስራት ተገቢ ነው። እንደዚህ አይነት ምልልስ ገንብተን እንኳ አልፈው የሚመጡ ሐዘኖች ቢኖሩ በልባችን ስፍራ ሰጥተን እንዲከርሙ አንፍቀድላቸው። ሐዘን ስሜትን፣ ጤንነትን፣ ማህበራዊ ሕይወትን ይጎዳልና። እንግዲህ ልባችን ውስጥ ስፍራ አግኝተው የከረሙ ሐዘኖችን ከልባችን እናውጣ። በምትኩ እግዚአብሔር ደስ እንድንሰኝ እንደፈጠረን በማሰብ በጌታ ደስ እንሰኝ። የተጠራቀሙ የሐዘን ድባቦች ተወግደው ደስታና ሳቅ እንዲሆንላችሁ ጸሎቴ ነው። ከልባችሁ ሐዘንን አርቁ።